ታምታቱ በግምት እያወራችሁ ይመስለኛል እያሉ የሚያወሩት ትክክል ናቸው። ይመስለኛል አይደለም ይመስለኛል አሪፍ ነው ብሎ ግን የሚያወሩ ሰዎች በጣም ስለበዙ ለምን ሰውን ታምታታላችሁ? አታምታቱ እና እውነታው ያለው ሌላ ነገር ነው። እሺ ብራዘር ምንድነው? እኔም አሁን ማውቀው ነገር ልናገር። ቆይ አንዴ ላይ ኦኬ፣ ለብላክ ነው ምንድነው? ብላክ ጥያቄ ነው የተፈጠረው ምንድነው? አንደኛ ነገር ማነች ማነው አዶናይ ከዜማ የምትባል ልጅ ኢትዮጵያ ልታስተዋውቅ ገብታለች። ልክ እንደ ዴለን አምባሳደር ነች እና ከእሷ ልጅ ጋር እሺ ሚኪ እሱን ነው አንተ የምትናገረው? እኔ ቀድሜ ቅደም ብዬ ኖ አይ እሱንም አውቃለሁ ማለት እንደገባች አውቃለሁ ማለት ነው እንጂ እሱን አይደለም። እሺ ነገር እሺ እና ምንድን ነው እኛ ያው እኔም ቅርበት ጓደኝነት ሰውም ስላስተዋወቀኝ ከአዶናይ ጋር ስለምንደዋወልም አንድም ሁለት ጊዜ በአካልም ስለተገናኘን አውቀዋለሁ። እኔም እንደዚሁ አዶናይ በአካልም አውቀው ሰው ነው እና ለረጅም ጊዜ እንተዋወቃለን እንደዚሁ በእንትን እና ምንድን ነው ዋናው ወደ ቁም ነገሩ ስንመጣ የተፈጠረው ነገር ምንድን ነው? ዜማ የምትባለዋ ልጅ ከኔ ጋር ጓደኛ ነች። ዜማ ያለችዋ ከአሜሪካ ያመጣችዋ አንድ አካባቢ ነው የምንኖረው፣ ጓደኛዬ ነች እና የረጅም ጊዜ ጓደኛዬ ነች። ዜማ ብዙ ጊዜ ስለሱ ልጅ ታወራኝ ነበረ፣ ለረጅም ጊዜ ታወራኝ ነበረ ስለ አዶናይ እና በጣም ትሁት ነው፣ የሚገባውን ሰው አይደለም የሚያገኘው ማለት አሁን ከአብራት ካለችው ከጃኒ ጋር አንዳንድ ጊዜ ጃኒ ዝበር እባክህ ጥጥራስ የሆነ ኩምቢያም እንደዚህ ዝበር የሆነ እጢ ምናምን ትለዋለች እና ይደነግጣል እንደዚህ አይነት ነገር እና ሰው ደግሞ ይሰማል ይሄን ነገር እና ብዙ ጊዜ በዚህ ጉዳይ ላይ ታወራኝ ነበር እሷ እና ምንድነው የተፈጠረው? እሷ ወደ ኢትዮጵያ ገብታ ይሄን ነገር ማስተዋወቅ ከጀመረች በኋላ እሷን ለመተዋወቅ በጣም ጥረት ያደርግ ነበር። እኔ ደግሞ ያው በእህትነት ሊሆን ይችላል ብዬ ካስተዋወቁት ሰዎች ውስጥ አንዱ እኔ ነኝ በወቅቱ ማለት ነው። እሷ ጋር ከዜማ ጋር እና ካስተዋወቁት ሰዎች ውስጥ አንዱ እኔ ነኝ። እንዲተዋወቁ ያደረኳቸው ግን እኔ ወደ ሌላ ቦታ ይሄዳል ብዬ አስቤ አልነበረም። ይቅርታ አድርጉልኝ ኢትዮጵያውያን። መቼ ነው እሱን ያልከው? ይቅርታ አንድ ጊዜ መቼ ነው እሱን ያልከው? ኦኬ እሺ ብላክ ወንድሜ እሺ። ኦልሞስት ያስተዋወቅኳቸው ያኔ እኛ ጋር አሜሪካ የመጣች ጊዜ ነው። ከዛ በኋላ ከመጣች በኋላ ደግሞ አሁን ቅርብ ጊዜ ደግሞ ኢትዮጵያ በመጣች ሰዓትም እዛው አንድ ላይ ነበርን። በወቅቱ ይተዋወቃሉ። ኦልሞስት እሱ ፌመስ እያለ እሷ ታውቀዋለች እሱ እና እዚህ ከገባች እኛም አብረን ከመጣን በኋላ ወደ ኢትዮጵያ ያኔም ኢትዮጵያ ውስጥ ያለንም አስተዋውቀናል። ይሄንን ማስታወቂያው ልትሰራ በመጣችበት ወቅት ላይ ማለት ነው እና ሞር በደንብ የተተዋወቁት አሁን ኢትዮጵያ ከገባች በኋላ ነው። ኢትዮጵያ ከገባች በኋላ የማስታወቂያ መስራት ከጀመረች በኋላ ነው በደንብ የተተዋወቁት እና ምንድን ነው እሱ ትንሽ የሆነ ለእሷ እንትን ማለት እሷ ለእሱ ዌልካም የሚል ፊት ነው ያሳየችው፣ የሆነ የመቀበል ፊት እና እሱም ደግሞ በጣም ደስ ብሎት ነበርና እንግሊዝኛ አወራሯም ምናምንም ሲያይ በወቅቱ ደግሞ ምንድን ነው አንተ ከነበርክ አላውቅም እንደኛ ቅርብ ሰው ነህ አንተም ደነ ጃኒ እና ደነ እንትና እና አዶናይ እኔ አላውቅም ብላክ ከሆንክ ታውቃለህ። በወቅቱ የነበረው ምንድን ነው በዚህ በአድዋ 00 አካባቢ ጋር በነበርንበት ሰዓት ላይ የተፈጠረው ምንድን ነው የጃኒ አሁን ለምሳሌ አንዳንድ ዝግጅቶች ሲኖሩ እንሄድ ነበር እና ስንሄድ ምንድነው እኛ ተጋብዘን ነበረ። በምንሄድበት ሰዓት ላይ ብዙ ጊዜ አዶናይ እና በጃኒ የሚፈጠረው ጸብ ምንድን ነው ለሁሉም ነገር ለማስተርጎም ከድልን ጋር ከመጣችው ሴት ጋር ለማስተርጎም ሁልጊዜ አዶናይን ትጠራዋለች። ሁልጊዜ ነው አዶናይ የምትጠራው ለሆነ ነገር አስተርጉምልኝ። አሁን ምንድነው የቋንቋም ነገርም እዚህ ችግር ውስጥ ገባ ማለት ነው። በቋንቋም የተነሳ ቤተሰብ አረባካችሁ ታብታብ እያደረግን ቤተሰብ ረስታችሁታል እኮ ቤቱን ይመስለኛል እያሰብክ ነው። እውነተኛ ነገር ነው አይደለም እውነቱን ይጋናል ማይክ አንዴ ይጨርስና እኛ የራሳችንን እናገራለን። ማይክ የኔ እኮ መመኘት እኮ ማለት እኮ ወዲም እኮ እኔ ራሴ እኮ ከጠየቀኝ በግሌ ቢራቢሮ ፋሚሊ ነኝ። እኔም በግል ከጠየቀኝ እኔ ለምንድን ነው መሰለህ እንደዛ ያልኩት? ይሄ እኔ የተፈጠረው ከዚህ ከለንደን ከመለቀቅ ሄደ በኋላ ነውና ብቻ አይነውስ
እንዳታሳስተኝ ለማለት ነው። ጀስት ላይክ እና ይህ ነገር ስለሆነ ሰው ለምንድን ነው ይሄ ነው ብሎ ይመስላል ብሎ ማውራት በጣም ነው። እባካችን ትልልቅ ሰው እያከበርን ብላኪ ጥያቄያችን ይመልስና ከዛ ደግሞ በነገራችን ብላኪ በጣም የሚታወቅ ሰው ይኸውላችሁ አንድ ጊዜ ባምዬ እኔ ስራ ላይ ስለሆንኩኝ ቃል ልበልና ልሂድ ሎርድ ነው እና አንድ ነገር ልንገራችሁ። ፕሊዝ በቃ የሆነ ስቶሪ አትስሩ። መስራት እንደዚህ አይነት ነገር መታ አድናቂው ነች ሰላም አለችው። ከዛ ቁጭ አሉ የሆነ ቪዲዮ ሰሩ አለቀ። አዶናይ ማለት እኔ እስከማውቀው ድረስ አዶናይ አሜሪካን ሀገር ሲመጣ አግኝቼዋለሁኝ። አብረን ታይም አሳልፈናል። እራት በልተናል፣ ምሳ በልተናል፣ ቁጭ ብለናል፣ ቡና ጠጥተናል፣ ተጫውተናል። ረጅም ጊዜ ስፔንድ አድርገናል። አዶናይ ጃኒን በፍቅር ነው የሚወዳት። ይህንን አውቃለሁ 100% ማህተቤን ይዤ እምልላችኋለሁ። አዶናይ ጃኒን በጣም ነው የሚወዳት። በጣም ጠንቃቃና እግዚአብሔር ምስክሬ ነው የምላችሁ በጣም ጠንቃቃና ራሱን የገዛ ወንድ ነው አዶናይ ማለት። አንድ ነገር ልንገራችሁ እኔ አዶናይን አዶናይ ኤቭሪዌር ዝም ብሎ እንደፈለገ መንቀሳቀስ አይችልም። ሀበሻ ቤት፣ ናይት ክለብ እንደዚህ ምናምን ባንድ ያለበት ምናምን ይዘው ልትሄድ አትችልም። ኦፈር አደረኩት። ምን ኦፈር አደረኩት መሰላችሁ? አሪፍ ያው ሀበሻ የማይበዛበት የምንለው ብዙ ጊዜ ኮምፎርቱን በጣም ስለምንነሳው ነው እንጂ ጥላቻ አይደለም። የማይበዛበት ሬጌ ቤት በጣም አሪፍ ቤት አለ እንሂድ ይዤ ልሄድ አልኩት። ምን እንዳይነት ታውቃላችሁ? ጃኒ ይደብራታል። እግዚአብሔር ምስክሬ ነው የምላችሁ። እሷን ስለሚወዳት በአሜሪካን ሀገር ቆይታው ራሱን ገዝቶ ተጠንቅቆ ተጠብቆ ሩሙ እየገባ ከእሷ ጋር እያወራ ከሾውን እየሰራ ራሱን ጥንቅቅ ያደረገ ልጅና ለጃኒ ልዩ ቦታ ያለው ልጅ እንደሆነ አውቃለሁ። ይሄንን ሁልጊዜ እመሰክራለሁ። ሌላ የምታወሩት ነገር ከዜማ ጋር ያለ ነገር ምናምን እኔ ኢትስ ላይክ ሜድ አፕ ስቶሪ ነው ወስደው ዜማም የገባችው በራሷ ነው። ይቅርታ ብላኪ ይቅርታ፣ በአዶናይ በኩል ያለውን ጨዋነቱን ምናምን ራሱን መጠበቁን ነግረህናል። በእሷ በኩል ያለውን ብትነግረን ከይቅርታ ጋር። ይኸውልሽ ጃኒዬን አንድ ቀን ነው የሚታረቋት ኢትዮጵያ እያለሁ ማለት ነው። አንድ ቀን እሱንም ደግሞ የቶቶት ፕሮግራም ጊዜ ከእንግሊዝ የመጣ ጊዜ እዛ ፕሮግራም ላይ ስለነበርኩኝ ጃኒን የሚታርጊያታለሁኝ። ከጃኒ ጋር በጣም ሾርት ታይም አውርተናል። ጃኒ በጣም አሪፍ ሰው ነች። በጣም ነው የምወዳት፣ በጣም ነው የማከብራት። እናወራለን በዋትስአፕ። በጣም አሪፍ ልጅ ነች። ግን ስለ ሪሌሽንሺፕ እንደዚህ እንዴት ናችሁ ትወጂዋለሽ አትወጂውም የምናወራ ሰዎች አይደለም። የሆነ ነገር ሲኖር ጃኒዬ እንደዚህ ባታደርጊ፣ እንደዚህ ባትሉ፣ እንደዚህ ባታደርጉ አንዳንዴ ቴክስት ቮይስ ምናምን እንላላካለን እንጂ ጃኒ ለአዶናይ ያላትን ፍቅር ብትይኝ አሁን አላውቅም። ምክንያቱም ከእሷ ጋር ታይም ስፔንድ አድርጌ ለዛ ነው ስለ አዶናይ እየተናገርኩትኝ። ከአዶናይ ጋር ታይም ስፔንድ አድርጌ ስለነበር ያለውን ነገር ነው የምነግራችሁ። ይኸው ነው። አይ ብላክ ወንድሜ እኔ ምንድነው ያው ምን ሀሳብን እንደ ሀሳብ እንቀበላለን። አስቱዬ ምንድነው የሀሳብ ምንድነው? ይኸውልሽ እውነትን እኮ እኛ እኮ መሸሽ እኮ የለብንም። አስቱ እውነት ፈጦ መጥቶ እውነትን ወዴት እንሸሸዋለን? ሀቅን ይዘን ነው መሄድ ያለብን። ይኸውልሽ አሁን ምንድነው ብላክም ሚኪም ፌር የሆነ ነገር ፍትሃዊ ሆነው ነው ለማውራት እየሞከሩ ያሉት። እኔ ግን ከፍትሃዊነቱ በስተጀርባ ስላለው ስለ እውነታው እናውራ ነው የምለው። ምክንያቱም እውነታው ምንድነው? አዶናይ ከዜማ ጋር ፍቅር ጀምረዋል። እቺን ፓርት ለመናገር አልፈለጉም እነሱ። ያ ይገባኛል። ዜማ ኢንጌጅ እንዳደረገች ታውቃለህ? ንገርልኝማ። ዜማ እኮ የራሷ ህይወት አላት። አትረብሿት። ሌላ ህይወት ውስጥ ለምንድን ነው የምትገቡት? እኔ አድርግላችሁ እኮ እኔ አንዴ ፕሊስ ሰብለይ አንድ ጊዜ እሺ። እኔ እኮ እንዴት እንደምትረዱ አልገባኝም። አንደኛ ነገር እኔ እንጃ እኔ አላውቅም። አውቃችሁ ከሆነ አልተረዳውም እንጂ ወንቤ አንዴ ልጠይቅ አንድ ጥያቄ የመጨረሻ። አንዳንዴ ቲክቶክ ማህበር የሰው ህይወት እንዳንረብሽ ነው አይደለም። እኛ ታውቂያለሽ እዚህ እንደውም እንደዚህ ቤት ማለት ሁላችንም እኮ ነው። ለምሳሌ ሰው ልጅ አድሮ ለመገኘት ነው ጥረት የሚያደርገው። ዛሬም ብቻ አድሮ ለመገኘት ግን ሀቅን አንሸሽ እኮ ነው ማለት። ሀቅን ለምን እንሸሻለን? እናንተ ኦኬ ጃኒን በጣም ተወዳታላችሁ አብዛኞቻችሁ። እኔም የጃኒ ቤተሰብ ነኝ እና
ቆይ 600 ሰዎች ቁጭ ብለናል አይደለም? ለምን ሲጣታችን ይሰራል አይሰራም? ለምን ታብታብ አናደርግም? ቤተሰብ እስኪ ሁላችንም ታብታብ እናድርግ ቤተሰብ። እኛ ሀቅን በማውራት ነው ነፃ የምንወጣው። ሀቅን ግን ሸሽተን የትም ልንደርስ አንችልም። እና እባካችሁ ቤተሰብ እውነታን በማውራት እንትን እንበል። ምንድነው አዶናይ ዜማን ወዷታል። ከዜማ ጋር ጥሩ የፍቅር ግንኙነት ጀምረዋል። ይሄንን ነገር ደግሞ ለማረጋገጥ ከፈለጋችሁ ዛሬ አዶናይ የት ነው ያለው? ዱባይ ነው ያለው። ከማን ጋር ሊገናኝ? ከዜማ ጋር። ይሄ ውሸት ከሆነ ቼክ አድርጉ ራሳችሁ። እኔ እኮ እንደሌላው እኮ እኔም የጃኒ ደጋፊ እኮ ነኝ። እኔም ቢራቢሮ ፋሚሊ ነኝ። እኔም አዎ በቃ እኛ ምናምን ብዬ እኮ መናገር እኮ እችላለሁ። ግን እውነታን ግን ለምንድን ነው የምንሸሸው ነው? አሪፍ ነው ብራዘር፣ አንተ ኮንሰርት ያደረከው ነገር አሪፍ ነው። ግን ለስራ መገናኘታቸውን ወይም ደግሞ ሌላ ጉዳይ መሄዳቸውን እርግጠኛ መሆን አለብን። ምክንያቱም ይሄ ሲሪየስ ጉዳይ ነው። ብዙ ህዝብ የሚወዳቸው ታዋቂ ልጆች ስለሆኑ በትንሽ ፍንጭ ብለን ባናወራ መልካም ነው ብዬ አስባለሁ። እሺ ሚኪ ደግሞ መተህ የተዛባ ወሬ አታውሩም አታውቁትን ትላለህ። እንደገና እኔ የማውቀው ነገር አለ እንደገና አልነግራችሁም ትላለህ። ያንተም እኮ ጭራሽ አወዛጋቢ የሆነብን ነው የሚሄደው ሌላ ምዕራፍ። ስለዚህ አውቃለሁ። ለምሳሌ ሪቾ ደግሞ እኮ መጣ እኮ ሪቾ ደግሞ መጣለች። እኔ ያወራሁት ነገር እኮ እውነታውን እኮ ተናገረች እኮ በገደምዳሜ። ምን አለች? ምንድን ነው ያለችው? ሪቾ ስራ ነው ያለችው። አየሽ እኔ ሀቁን የተናገረ እንደኔ ማንም ሰው የሚያወራ የለም። ወዲሽ እሷ ያለችው ምንድነው? ለስራ ነው የተገናኙት ዱባይ ከዜማ ጋር። አየሽ ዞሮ አገናኘቻቸው። ዞሮ ያው እኔ የተናገርኩት ውሸት አይደለም። ይሄንንም እኮ መረዳት ትችላላችሁ። ስለዚህ ሚኪ ደግሞ ዱባይ መሆናችሁ አላውቅም፣ ግን ዱባይ እንኳን ቢገኙ ለስራ ነው ሊሆን ይችላል። እና ዝም ብለን ጃጅ ባናረግ ሪቾ ቆይ ልንገርሽ፣ በአንድ በኩል አሁን ዱባይ የሄደበት ምክንያት የሚሉት ሰርፕራይዝ ሊያደርጉ ነው። እሷ ተከትላ ትሄዳለች፣ ቀለበት ያደርጋሉ እያሉ ነው። አላውቅም፣ ለማንኛውም ፕራንክ ነው ይላሉ። ሚኪ ደግሞ እዚህ ጋር አይ ትክክለኛ መለያየት እንደሆነ አድርጎ ይነግረንና ሪዝኑን እንደሚያውቅ ይሆንና ደግሞ አልነግራችሁም ይለናል። ስለዚህ አሁን እኔ ግን የማምነው የብላክ ነው። አይ ላይክ ብላክ ወደኔ ሀሳብ እየመጣች ነው ይኸውልሽ አሁን እስቲ ዜዶ የሚለው ልጅ እስቲ መጥቷል። እስቲ ደግሞ ለሱ እድል እንስጠውና እስኪ ደግሞ ይተንፍስና ደግሞ እንስማው። እስቲ ወንድማችን ሰላም ብለናል። እንዴት ናችሁ? ሰላም ነው ወይ? ሰላም እንዴት ነው? ይሰማል ድምጼ? አዎ ይሰማል። ሞቅ ብሏል። ቀጥል። ኦኬ እየሰማኋችሁ ነበር። በላኪም ገብቶ አይቼዋለሁ። ምናልባት አንድ ማወቅ ያለብን ነገር ሁላችንም በጣም የቅርብ ሰዎች እንኳን በአንዳንድ ጉዳዮች ዙሪያ በአዶናይ እና በጃኒ ጉዳይ መረጃ የላቸው። መረጃ አለን የምትሉ ሰዎች መረጃቸውን ምንም መረጃ እንደሌላቸው ለመንገር ነው። በሪስፔክት ማለት ነው። ለምንድን ነው ይሄን ሪስፔክት ነው ማውራት? እኔ ክርክር አልፈልግም። እና አሁን ብዙ ነገር ስታወሩ ሰምቻለሁ፣ ግን አብዛኛው ነገር ያው መላምትም ውሸትም ያለበት ምናልባት ሊሆን ይችላል በሚል ግምት ነው እየተናገራችሁ ያላችሁት። እና አሁን የሁለቱ ሪሌሽንሺፕ ነው። ኦልሬዲ እነሱ ናቸው የሚያውቁት፣ እኛ አላገናኘናቸውም፣ ራሳቸው ነው የተገናኙት። ህይወታቸውም የራሳቸው ነው ብዬ ነው የማምነው። እንደ ቤተሰብ ማለት አሁን ብላኪን ብጠይቅ እንደዚህ ነው የምልሽ ለማለት ያክል ነው። ማለት ሞር የእሱ ደጋፊ በጣም በቅርበት አለን ብለን የምናስብ ሰዎች፣ በጣም ማቹርድ ነን ብለን የምናስብ ሰዎች፣ ህብረተሰባችንን እናውቃለን ብለን የምናስብ ሰዎች እንደዚህ ነው ማሰብ ያለብን። እኔ ብቻ አስባለሁ ሳይሆን እናንተም እንደዚህ ነው ማሰብ ያለብን። ለምንድን ነው እናውቃለን፣ ተጋብቶ ሰው ይለያያል፣ በተክሊል ተጋብቶ ይለያያል። እዛን ከግምት ውስጥ አስገቡ። ያው ትሬንዶች አሉ፣ ብዙ ነገር የሚሰራ ነገር አለ ሶሻል ሚዲያ ላይ። እነዛ ነገሮች አስቡና በጣም በሰለጠነ መንገድ ተነጋገሩና አሉባልታ ቢነጻ ጥሩ ነው የሚል እምነት ነው ያለኝ። ታንክ ዩ ቬሪ ማች። ሀሳብ ካልሽ ሰው ፍቅር ይዞ ትናንትና እንደዛ የሆነ ሰው ዛሬ ትናንትና ደግሞ ሌላ ወንድ ከሌላ ሴት ጋር ሄደ ማለት በጣም ይከብዳል። አረ ደግሞ እንደዛ ያደርጋል። ችግር እኮ የለውም ማለት የሀሳብ ልዩነት እኮ አያጣላንም። እኛም እኮ እናንተም እኛን እኮ መተቸት እኮ መብታችሁ ነው። እኛ በምናወራው ንግግር ላይ ትክክል አይደለም፣ ይሄ እኮ ትክክል አይደለም፣ ጭራሽ ሊሆን አይችልም ማለት እንደፈለጋችሁ ማውራት መብታችሁ ነው። እናንተ መብት የተጠበቀ ነው። ግን እኛ ምንድነው እኔም የቅርብ ሰው ነኝ፣ በነገራችን ላይ እኔም የቅርብ ሰው ነኝ በሁለቱም በኩልና ታሪኩን ስለማውቀው የምነግርህ በእርግጠኝነት 100% 1000% እርግጠኛ ሆኜ የምነግርህ የቅርብ ሰው አይደለም።